በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ኢዮር ቀሲስ መምህር አብይ ሀረጎ የዚች ታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የአስተዳደር ሰራተኞች፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ለድነት ለበረከት በዚህ በተቀደሰ ስፍራ የሰበሰበችን አምላክ ኪዳነ ምሕረት ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳቸው። ዛሬ ሰኔ ስንት ቀን ነው? ስንት ቀን ነው? ሰኔ 14 ቀን ነው። በዚህች ዕለት የምናስባቸው የምናስታውሳቸው ቅዱሳን አሉ። ከነዛ ውስጥ ወር በገባ በ14 ቅዱስ ቤተ ክርስቲያናችን የምታስባቸው የምታስታውሳቸው ብዙ ቅዱሳን ቢኖሩም ነገር ግን ታላቁ ምድራዊ መልአክ ሞትን ያልቀመሱ ሞትን ያላዩ በቅድስና ሕይወታቸው በተጋድሎ ሕይወታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ እጅጉን በጣም ወዷቸው ከመልአከ ሞት ፊት የሰወራቸው ሞትን እንዳያዩ ያደረጋቸው ታላቁ ጻድቅ አባታችን አቡነ አረጋዊ ይታሰባሉ። የጻድቁ በረከት ከሁላችን ጋር ይሁን። እንዲሁም ደግሞ ቅድም በታምረ ማርያሙ ላይ የሰማችሁት እኔ ያነበብኩላችሁ በታምረ ማርያሙ የተባረካችሁበት ታላቁ ጻድቅ አባታችን ቅዱስ ገብረ ክርስቶስ ዛሬ ይታሰባል። በረከቱ ከሁላችን ጋር ይሁን። በዚህ በያዕቆብ መልእክት በምዕራፍ 1 ቁጥር 12 ላይ እንዲህ የሚል ቃል አለ። በዚህ ቃል ለጥቂት ደቂቃ እንማማራለን። በፈተና የሚጸና ሰው በሉ እስኪ፣ በፈተና የሚጸና ሰው የተባረከ ነው። በፈተና የሚጸና ሰው ማለት በመከራ የሚጸና ማለት ነው። ፈተና ማለት መከራ ማለት ነው። ስለዚህ በመከራ የሚጸና ሰው፣ በፈተና የሚጸና ሰው፣ በሃይማኖቱ የሚጸና ሰው፣ በመንፈሳዊ ሕይወቱ የሚደርስበትን መከራ ችግር ተቋቁሞ የሚጸና ሰው የተባረከ ነው ነው የሚለው። ይህንን ቃል ደግሞ ስንገለብጠው በመከራ በፈተና የሚጸና ሰው የተባረከ ነው እንደተባለ ሁሉ በመከራ በፈተና የማይጸና ሰው ደግሞ ያልተባረከ ነው ማለት ነው። እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለክርስቲያኖች የክርስትናችን መቆሚያ መሰረት የመንፈሳዊ ሕይወታችን ልኬት ወደ እግዚአብሔር የምንቀርብበት እግዚአብሔር እንዲያይን የሚያደርገው አንዱ እሱ ወዶና ፈቅዶ የሰጠን ፈተናና መከራ ነው። ለአንድ ኦርቶዶክስ ፈተና ጌጡ ነው። ለአንድ ኦርቶዶክስ ፈተና ክብሩ ነው። ለአንድ ኦርቶዶክስ መከራው ሰማያዊ ሕይወትና ሽልማት የሚያገኝበት ነው። ለአንድ ኦርቶዶክስ በመንፈሳዊ ሕይወቱ የሚደርስበት እያንዳንዱ ፈተናና መከራ ምናልባት በስጋው ሊፈተን ይችላል፣ በሰማይ ግን የሚሸለምበት የሚሾምበት ጸጋ በረከት የሚያገኝበት ነው። እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ አንዱ የሰጠን ሕይወት የመከራ ሕይወት ነው። ድነትን ሰጥቶናል። ዘላለማዊ ሕይወትን ሰጥቶናል። ሞትን ድል አድርጎ ሕይወትን ሰጥቶናል። ዘላለማዊ ጸጋ በረከቱን ሰጥቶናል። እንዲሁም ደግሞ ቅዱስ ሥጋውንና ክቡር ደሙን ሰጥቶ ጸጋ መለኮት እንድናገኝበት ሰጥቶናል። ከዚሁ ጋር በተያያዘ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለኦርቶዶክሶች ለኛ ለክርስቲያኖች ትቶልን የሄደው አንዱ መከራ ነው። ትቶልን ሄደው ምንድነው አልኳችሁ? መከራ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ 13ቱን ሕማማተ መስቀል ተቀበለ ስንል 13 መከራ ተቀበለ ወይም ደግሞ 13
የተለያየ መከራ ፈተና ተቀበለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ 5ቱን ችንካሮቹን ተቀበለ ስንል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉት እነዚህ 5ቱ ችንካሮች የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራውን ስቃዩን የምናስብበት የምናስታውስበት ነው። ነገር ግን በዘመናችን አሁን ያለነው መንፈሳዊ ሕይወት ውስጥ ብዙዎቻችን መከራ አንችልም፣ ፈተና አንችልም። ይልቁንም ደግሞ በመንፈሳዊ ሕይወታችን በክርስትና ሕይወታችን ፈተናና መከራ ሲመጣብን እግዚአብሔር እንደተጣላን እንጂ እግዚአብሔር ሊባርከን እንደፈለገ አናስብም። ብዙዎቻችን ጤና ስናጣ፣ ገንዘብ ስናጣ፣ ብዙ መከራና ፈተና ሲገጥመን እግዚአብሔር በመከራችን በፈተናችን በመንፈሳዊ ሕይወታችን ሊባርከን ሳይሆን ፈተና መከራ ያመጣብን እንደ ጸብ አድርገን እንቆጥራለን። በዚህ የተነሳ ብዙዎቻችን በክርስትና ሕይወታችን የሚደርስብንን ፈተናና መከራ እንደ ቅዱሳኑ የምንሸከምበት ትከሻ እያጣን ነው። እንጀምራለን፣ አንፈጽምም። በጸሎት ሕይወታችን ጸሎት እንጀምራለን። በጸሎት ውስጥ ፈተና ሲገጥመን ጸሎቱን እንተዋለን። በስግደት ሕይወታችን ስግደት እንጀምራለን። በስግደት ውስጥ ፈተና መከራ ሲገጥመን ስግደቱን እንተዋለን። በስግደቱ አንጸናም። ወደ ቤተ ክርስቲያን እንመጣለን፣ እንመላለሳለን፣ እናስቀድሳለን። ለጥቂት ሳምንታት ለረጅም ወራት ምናልባት ለዓመታትም ተመላልሰን ፈተናውን መከራውን መሸከም ሲያቅተን ከመጽናት ይልቅ ከቤተ ክርስቲያን እንሸሻለን። በዚህ ምክንያት ብዙዎቻችን የፈተናና የመከራ ሰው መሆን አቃተን። የትኛውንም ገድለ ቅዱሳን ስትመለከቱ እግዚአብሔር አምላክ ቅዱሳንን ያከበረው ቅዱስናንም የሰጠው በፈተናቸውና በመከራቸው ነው። እግዚአብሔር እኔና እናንተን የሚወድበት የሚለካበት በሚደርስብን ፈተናና መከራ ነው። በክርስትና ሕይወት ውስጥ ካልተፈተንን ክርስትናን እየኖርን አይደለም። በክርስትና ሕይወት ውስጥ መከራ ሲመጣብን ያንን መከራ ካላለፍን ያንን መከራ በጸጋ ካልተቀበልን ክርስትናን እየኖርን አይደለም። ብዙዎቻችን ወደ እግዚአብሔር ስንመጣ እንደው በቃ መለኮታዊ ቡራኬ ተቀብለን በሰላም በደስታ በጸጥታ በሐሴት መኖርን ነው የምንፈልገው። ነገር ግን ክርስትና ሕይወት መከራ ነው። ክርስትና ሕይወት ፈተና ነው። ተፈትኖ ማለፍን ነው እግዚአብሔር ለኛ የሰጠን። እንደነገርኳቸው የትኛውንም ገድለ ቅዱሳን ተመልከቱት፣ አንብቡት። ቅዱሳን አባቶቻችን ተጋድሎ ሲያልፉ ተጋደሉ ማለት በመከራ ውስጥ አለፉ፣ ተጋደሉ ማለት በፈተና ውስጥ አለፉ ነው። ለምሳሌ ሰማዕታት ለክርስቶስ ብለው ለጣዖት አንሰግድም ክርስቶስን አንክድም ብለው አንገታቸውን ተቆርጠው ደማቸውን አፍሰው ለዓመታት መከራን ተቀብለው የተሾሙት የተሸለሙት ሰማያዊ አክሊልን የተቀዳጁት በመከራቸው ልኬት ነው። የትኛውንም ገድለ ቅዱሳን ስትመለከቱ ቅዱሳን አባቶቻችን ያለፉት በገድልና በመከራ ነው። እና አቡነ ተክለ ሃይማኖትን ብንመለከት፣ እና አቡነ ገብረ መንፈስ ቅዱስን ብንመለከት፣ እና አቡነ ሐራ ድንግልን ብንመለከት የትኛውንም ጻድቅ ተመልከቱ፣ የትኛውንም ገድለ ቅዱሳን አንብቡ። ተጀምሮ እስኪያልቅ በመንፈሳዊ ሕይወታቸው ውስጥ ያሳለፉትን ፈተና ያሳለፉትን መከራ የደረሰባቸውን መከራውን እንዴት አልፈው ለእግዚአብሔር ዋጋ እንደከፈሉ እንዴት አድርገው ነፍሳቸውን እንዳዳኑ በመከራቸው እንዴት እንደተባረኩበት ነው የሚነግረን። ነገር ግን እኛ ዛሬ መከራውንም አንችልም፣ ፈተናውንም አንችልም። ስለዚህ ሐዋርያው ቅዱስ ያዕቆብ ምን አለ? በፈተና በመከራ የሚጸና ሰው የተባረከ ነው አለ። መከራ ያስባርካል፣ መከራ ጸጋ ያሰጣል፣ መከራ በእግዚአብሔር ዘንድ እንድንወደድ ያደርጋል። አባቶቻችን እንበለ መከራ ይትረከብ ጸጋ ይላሉ። ያለ መከራ ጸጋ አይገኝም። ጸጋ እግዚአብሔርን የምንፈልግ ከሆነ መንፈሳዊ በረከትን የምንፈልግ ከሆነ የሚመጣብንን መከራ በጸጋና በአኮቴት ተቀብለን ጸንተን መገኘት አለብን። ቅድም እንደነገርኳችሁ በታምረ ማርያም ላይ አባታችን ቅዱስ ገብረ ክርስቶስ እንዴት ባለ መከራ ውስጥ እንዳለፈ እንዴት አይነት መከራ እንደተቀበለ ገድሉ ይነግረናል። መቼም ስለ ቅዱስ ገብረ ክርስቶስ ለመናገር ጊዜና ሰዓት አይበቃንም። ነገር ግን ከገድሉ ውቅያኖስ ጥቂት እንድንቋደስ ከገድሉ ባህር ጥቂት እንድንነጋገር እግዚአብሔር አምላካችን ይፍቀድልን። አባታችን ቅዱስ ገብረ ክርስቶስን ስናነሳ ወደ ኋላ ሄደን ቤተሰቦቹን ስንመለከት በጣም የሚገራርም ነገር እናገኛለን። በሮም ሀገር የሚኖር አብያ የሚባል አንድ የሮም ንጉሥ ነበረ።
ይህ ንጉሥ በሮም ሀገር ነግሶ በሚኖርበት ሰዓት ምናሴር የምትባል ሴት አገባና ከሷ ጋር በትዳር መኖር ጀመረ። አብያና ምናሴ በትዳር ሕይወት ሲኖሩ ለ30 ዓመታት ልጅ በማጣት ኖሩ። ለስንት ዓመታት አልኳችሁ? ለ30 ዓመት። አብያና ምናሴር ለ30 ዓመታት በትዳር ውስጥ ሲኖሩ ልጅ አልነበራቸውም። ልጅ ስላጡ ትዳሩን አላጡም። ልጅ ስላጡ እግዚአብሔርን አላጡም። ልጅ ስላጡ ፍቅር አላጡም። ይልቁንም እግዚአብሔር አምላክ የተባረከ የተቀደሰ ልጅ ይሰጠናል ብለው በትዳራቸው ጸንተው እግዚአብሔር ልጅ እንዲሰጣቸው ለ30 ዓመት ለመኑ። ዛሬ ባለ ትዳሮች በትዳር ውስጥ ሲኖሩ እግዚአብሔር ምናልባት የተባረከ የተቀደሰ ልጅ ሊሰጣቸው ፈልጎ ለጥቂት ዓመታት ልጅ ቢያዘገይባቸው ተስፋ ይቆርጣሉ። አልፎ ተርፎ ደግሞ ለፍቺም ይዳረጋሉ። በአሁን ሰዓት ትዳር ከሚፈታበት ከሚለያይበት አንዱ ምክንያት ልጅ ማጣት ነው። በትዳር ውስጥ ልጅ ከሌለ በቃ ትዳሩ አያስፈልግም ብለው የትዳርን ሕይወትና መስፈርት ልጅ አድርገው ትዳራቸውን የሚፈቱም ይተዋሉ። የታገሰ ከማን ይወልዳል? ከሚስቱ ይወልዳል። ማን ይሰጠዋል? እግዚአብሔር ይሰጠዋል። አብያና ምናሴር ለ30 ዓመት እግዚአብሔር ሆይ የተባረከ የተቀደሰ ልጅ ስጠን ብለው እግዚአብሔርን ለመኑት። እግዚአብሔር አምላክም ልመናቸውን ሰማና ለምናሴር 2 ወንድ ልጅ ሰጣት። ስንት ልጅ ሰጣት? 2 ወንድ ልጅ። ይህንን ታሪክ የምነግራችሁ ወደ ቅዱስ ገብረ ክርስቶስ እንዲሁም ደግሞ ወደ አንድ ጻድቅ ብዙዎቻችሁ የምትወዷቸው የምታውቋቸው ፈታይ ማፀን የሆኑ ልጅ በመስጠት የሚታወቁት ነገር ግን ምን ያህል ዝምድና እንዳላቸው ከቅዱስ ገብረ ክርስቶስ ጋር ስለማታውቁ ያንንም ጠቀስ አድርጌ ልነግራችሁ ብዬ ነው። ምናሴር 2 ወንድ ልጅ ወለደች። የመጀመሪያ የተወለደውን ልጅ ቴዎዶሲዮስ ብለው ስም አወጡለት። ሁለተኛውን ደግሞ ዲላሶር አሉት። ስለዚህ ቴዎዶሲዮስና ዲላሶር ወንድማሞች ናቸው፣ ወይም ደግሞ ታላቅና ታናሽ ናቸው። ቴዎዶሲዮስ አባቱ አብያ በሮም ላይ ነግሶ ይኖር ስለነበረ ልጁን በቁስጥንጥንያ ላይ ንጉሥ እንዲሆን አደረገው። በተለይ ደግሞ አባታቸው አብያ ካረፈ በኋላ ቴዎዶሲዮስና ዲላሶር አብሮ በነበሩበት ሰዓት ትንሸኛው ዲላሶር የተባለው ሰው መጣና ለወንድሙ ለቴዎዶሲዮስ እነሆ አባቴ አርፏል፣ በሞት ተለይቷል። ስለዚህ ከአባቴ ከንግስናው ከሀብቱ ከንብረቱ የሚደርሰኝን ስጠኝ አካፍለኛ ነው። ታላቁ ወንድሙ ንጉሱ ቴዎዶሲዮስ ምን አለው? ወንድሜ ሆይ የኔ የሆነው ሁሉ ያንተ ነው፣ ያንተ የሆነው ሁሉ ደግሞ የኔ ነው። ነገር ግን አንተ ልጅ ነህ፣ ለግላጋ ወጣት ነህ። ይህንን ሀብት ከፍዬ ልሰጥ አልችልም። ስለዚህ ትንሽ ከፍ ስትል ስታድግ ስትጠነክር ሀብቱን አካፍልሃለሁ። ስለዚህ ምንም የሚያስጨንቅ ነገር የለም አለው። በዚህ ምክንያት ወጣቱ ልጅ እግሩ ዲላሶር አኮረፈ። አካፍለኝ ሲለው እምቢ ሲለው አዘነ። በዚህም የተነሳ ቀጥታ ከዛ ወጣና ወደ አንድ ተራራ ሄዶ በዋሻ ውስጥ ገባና ወደ እግዚአብሔር መጸለይ ጀመረ። በዚህን ሰዓት ሱባኤ ይዞ እግዚአብሔርን ሲለምን ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ለወጣቱ ለልጅ እግሩ ለዲላሶር ተገለጸለትና ወዳጄ ሆይ ሀብት ንብረትን የእናት አባት ሁሉ አላፊ ጠፊ ነው፣ የማላልፈው የማልጠፋው ዘላለማዊ ሀብት እኔ ነኝ፣ እኔ እሻልሃለሁ። እነሆ ለብዙዎች የመዳን ምክንያት ትሆናለህ። በአንተ ጸሎት የብዙ ሰው ችግር ይፈታል። ኃጢአትን ነቅለህ ትጥላለህ፣ ብዙዎችንም ታጸድቃለህ። ስለዚህ ከዛሬ ጀምሮ ስምህ ዲላሶር ሳይሆን ስምህ ኪሮስ ነው አላቸው። አሁን ማንን አስታወሳችሁ? ማንን አስታወሳችሁ? አባ ኪሮስ ወይም ደግሞ ማን? አቡነ ኪሮስ። አቡነ ኪሮስን የምናስታውሳቸው በምንድን ነው? ልጅ ላጡት ምን በማድረግ? ልጅ በመስጠት። ስለዚህ አቡነ ኪሮስና ንጉሱ ቴዎዶሲዮስ ምንድናቸው ማለት ነው? ወንድማሞች ናቸው። ስለዚህ አባትየው ታላቁን አነገሰው። ታናሹ ዲላሶር ኪሮስ ደግሞ ወደ ገዳም ገቡ። እግዚአብሔርን ይዘው ተለዩ። እንደገና ደግሞ ወንድሙ ቴዎዶሲዮስ ሲኖር ደግሞ እሱም አገባ።
መርኬዛ የምትባል በጾም በጸሎት በስግደት የጸናች እግዚአብሔርን የፈራች ድንግል ማርያምን የወደደች እጅግ በጣም የተባረከች ሴት አገባ። ቴዎዶሲዮስና መርኬዛ በትዳር ውስጥ ሲኖሩ ልክ የቴዎዶሲዮስ አባት እናት ልጅ አጥተው እንደኖሩ እነሱም እንደገና ልጅ አጥተው ለረጅም ዓመት ኖሩ። ልጅ አጥተው ሲያዝኑ ሲተክዙ ቴዎዶሲዮስና መርኬዛ እግዚአብሔርን ለምነው ተማጽነው ኢየሩሳሌም ድረስ ሄደው ቀራንዮን ጎብኝተው ጌታችን መድኃኒታችን ኢየሱስ ክርስቶስ የተባረከ የተቀደሰ ልጅ እንዲሰጣቸው ወላዲተ አምላክ ድንግል ማርያም እሷን የሚያገለግል የሚወድ የሚፈራ ልጅ እንድትሰጣቸው እመቤታችንን ለመኑ። ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያምን ምልጃ የእነሱን ጸሎት ሰማና ገብረ ክርስቶስን ወለዱ ማለት ነው። ገብረ ክርስቶስ አባቱ ማን ነው አልኳችሁ? ቴዎዶሲዮስ። ስለዚህ አቡነ ኪሮስ ለገብረ ክርስቶስ ምኑ ናቸው? እስኪ ይሄን አጎቱ እግዚአብሔር ይስጣችሁ። ስለዚህ አሁን ገብቷቸዋል። ስለዚህ ገብረ ክርስቶስ የአቡነ ኪሮስ የሥጋ ዘመድ ነው። ወይም ደግሞ አቡነ ኪሮስ የቅዱስ ገብረ ክርስቶስ ምንድናቸው ማለት ነው? አጎት ናቸው። ዘረ ቅዱሳን ናቸው። እግዚአብሔር ዘሮቻቸውን ባርኮላቸዋል። በዘራቸው ተባርኳል። የቅድስና ዘር የቅድስና ሕይወት አላችሁ። ዛሬ በእኛ ዘር ያለው ምንድን ነው? ቅድስና ነው? ዛሩ ነው? በእኛ ዘር ያለው ዛር ነው። በእኛ ዘር ያለው አይነ ጥላው ነው። በእኛ ዘር ያለው ክፉ መተቱ ነው። እነሱ ግን እጅግ በጣም የተባረኩና የተቀደሱ ነበሩ። ታሪኩን ላሳጥርላችሁና ቅዱስ ገብረ ክርስቶስ አባቱ ሀብት ንብረቴን መንግስቴን ይወርሳል፣ በእኔ እግርም ይሾማል፣ ሀገሩንም ይመራል ብሎ ቅዱስ ገብረ ክርስቶስን እጅግ በጣም የተባረከች ከሮም ንጉሥ ልጅ የሆነች አምጥተው ቅዱስ ገብረ ክርስቶስን በእመቤታችን በድንግል ማርያም ቤተክርስቲያን በስርዓተ ተክሊል አጋቡት። ከተጋቡ በኋላ ወደ ጫጉላ ቤት ሲገቡ ቅዱስ ገብረ ክርስቶስ አስቀድሞ በክርስቶስ ፍቅር የተቃጠለ ክርስቶስን ድንግል ማርያምን እጅግ በጣም አድርጎ የሚወድ ስለነበረ ማታ ጫጉላ ቤት ውስጥ ሲገቡ ለሚስቱ ምን አላት? እነሆ እኔ ዓለምን ንቄ ከሰው ርቄ እሄዳለሁ። እግዚአብሔር አምላክ ጌታዬ መድኃኒቴን ኢየሱስ ክርስቶስን ማስደሰት እፈልጋለሁ። የአባቴንም ምድራዊ መንግስት ትቼ የክርስቶስን ሰማያዊ መንግስት መውረስ እፈልጋለሁ። በትዳር ከምኖር በመንፈሳዊ ሕይወት በገዳም መኖር እፈልጋለሁ። ስለዚህ አሰናብችኝ አላት። የተባረከች ሚስት ነበረችና እንዲሄድ ፈቀደችለት። አብሮ ጸሎት አደረጉ። በሰላም ተለያዩ። ሰው ሳያየው የሙሽርነት ልብሱን አውልቆ አዳፋ ልብስ ተራ ልብስ ለበሰና ቅዱስ ገብረ ክርስቶስ ከቁስጥንጥንያ ወይም ደግሞ ዛሬ ቱርክ ተብላ ከምትጠራው ሀገር ተነስቶ ወደ አርመኒያ ሀገር ሄደ። ለአንድ ዓመት በእግሩ ከተጓዘ በኋላ ወደ አርመኒያ ሄዶ በእመቤታችን በድንግል ማርያም ስም በተሰራች ቤተክርስቲያን በዛ ተጠግቶ እየጸለየ እየሰገደ ጌታችን መድኃኒታችን ኢየሱስ ክርስቶስን ማመስገን ጀመረ። ነገር ግን አባትየው ጠዋት ሲነጋ ከሚስቱ ጋር መጥተው ደስታቸውን ለመቋደስና ለማየት ሲመጡ ገብረ ክርስቶስ የለም። ሙሽሪት ቁጭ ብላ ደም እንባ ታለቅሳለች። ተደናገጡ። ደናግሉ፣ መኳንንቱ፣ መሳፍንቱ ሁሉ ተሰበሰቡ። ምንድነው የሆነው ንገሪን አሏት። ሌሊት ጸሎት አደረግን፣ ስመለከተው ፊቱ ብርሃን ለብሷል፣ እንደ አንበሳ ያስፈራል። ስለዚህ ለማንም እንዳትናገሪ ብሎ አምሎኝ ትቶኝ ሄዳለች። በዚህን ሰዓት አባትየው ቴዎዶስና እናትየው መርኬዛ አለቀሱ። እጅግ በጣም አዘኑ። አባትየው ቅዱስ ገብረ ክርስቶስን ለመያዝ ለማስፈለግ ብዙ ዋጋ ከፈለ። ሊያገኘው አልቻለም። ገድሉ በጣም ሰፊ ነው፣ እሱን እንተው። በኋላ ቅዱስ ገብረ ክርስቶስ በድንግል ማርያም በተሰራች ቤተክርስቲያን ከነዳያን ጋር ተመሳስሎ እዛው በጾም በጸሎት በስግደት እመቤታችንን ማገልገል ጀመረ። ከዕለተ ሰንበት በስተቀር እህሉ አይቀምስም ነበረ። በሳምንት አንድ ቀን ይበላል። የሚበላውም ደግሞ ጥርኝ ነገር ብቻ ነው፣ ለቁመተ ስጋ ብቻ ነው። ነገር ግን ሌሊቱን ሙሉ ድንግል ማርያምን ሲያመሰግናት፣ ድንግል ማርያምን ሲያወድሳት፣ ጌታችንን ሲያመሰግን ያድራል። በእንደዚህ አይነት መከራ ለ15 ዓመት ኖረ። በዛች ቤተክርስቲያን 5 ዓመት መከራ ከተቀበለ ከነዳያን ጋር ከተፈተነ በኋላ ቅድም እንደሰማችሁት እመቤታችን ለአንድ ደገኛ ቄስ ይላል። ለምን ቄስ? ለአንድ ቸር ደገኛ ለሆነ ቄስ። እግዚአብሔር በእውነት ቸር ደገኛ የሆኑ ካህናትን ይስጠን።
ደገኛ ካህን ነው። እመቤታችን ትወደዋለች፣ ትነጋገረዋለች፣ ትገለጥለታለች። ወላዲት አምላክ ድንግል ማርያም ብርሃን ለብሳ ብርሃን ተጎናጽፋ ለዚህ ለደገኛ ለቸር ካህን ተገለጸችለት። እነሆ አንድ የእግዚአብሔር ሰው አለ አለች። የማን ሰው አለ? የእግዚአብሔር ሰው። የእግዚአብሔር ሰው ማለት ምን ማለት ነው? እስኪ ይነግረኛል። የእግዚአብሔር ሰው ማለት እግዚአብሔር ያዘዘው ነገር የሚያደርግ፣ ለእግዚአብሔር የሚታዘዝ፣ ከኃጢአት የራቀ፣ ራሱን የጠበቀ፣ በቅዱስ ቁርባን የኖረ፣ እግዚአብሔርንም ሰውንም የሚፈራ የማያሳዝን ማለት ነው። እመቤታችን ለካህኑ እነሆ የእግዚአብሔር ሰው አለ፣ ማደሪያው ከድሆች ጋር ነው፣ ሂድና ያንን ከድሆች ማደሪያ ያለውን ሰው አውጣው፣ ወደ ቤተ ክርስቲያንም ማስገባው፣ በክብርም አኑረው። እነሆ ድንግል ማርያም ይሄንን መልእክት ነግርሃለች ብለ ንገሩ አለችው። ይሄም ቸር ደገኛ ካህን የድንግል ማርያምን መልእክት ከሰማ በኋላ ሄደ። የቤቱን ምልክት እመቤታችን አስቀድማ ነግራው ስለነበረ ቅዱስ ገብረ ክርስቶስ ያለበትን ቤት ሄዶ አገኘ። አንኳኳ፣ ገባ። ሲገባ ቆሞ እጁን ዘርግቶ ሲጸልይ ያገኘው። ከዛ ማን አለው? እመቤታችን ልካይ ነው። በሕያው እግዚአብሔር አማጽኛለሁ፣ በአብ በወልድ በመንፈስ ቅዱስ ስም ይዣለሁ። አንተ ማነ? አባት ማን ነው? አመጣጥስ ከወዴት ነው? ስም ማን ነው ብሎ ገብረ ክርስቶስን ጠየቀው። በዚህን ሰዓት ገብረ ክርስቶስ ደነገጠ። እነሆ በዚህ በመሐላ ታማጽነኝ ዘንድ አንተ ስም ማን ንገረኝ ሲለው ያ ደገኛና ቸር የሆነ ካህን እመቤታችን ናት ወደ አንተ ላከችኝ አለው። ከልጅነት እስከነበረበት ጊዜ ያለውን ያሳለፈውን መከራ ፈተና ሁሉ ለዛ ለካህኑ ነገረው። ያ ካህንም ደገኛው ቄስም የቅዱስ ገብረ ክርስቶስን ቅድስና ጸጋ በረከት ሲያይ ወደቀ፣ ሰገደለት፣ በረከቱን ተቀበለ። ከዛ በኋላ ይሄ ካህን ከተለየው በኋላ ለጥቂት ቀናት በአርመኒ ሀገር ኖረ። ከዛ በኋላ እመቤታችንን ምን አላት? እመቤቴ ሆይ እኔ ከሰው ደብቄ ከሰው ርቄ የምኖረውን ሕይወት ለሰው ገልጠሽብኛል። አባቴ ደግሞ ይሄንን ወሬ ከሰማ መጥቶ ይዘኛል፣ ወደ መንግስቱ ይመልሰኛል። ስለዚህ እመቤቴ ሆይ መንገዴ ምሪን ተከተኝ ብሎ ተነስቶ ወደ ሌላ ሀገር ሊሄድ ተነሳ ይላል። ሲሄድ ከባህር ዳርቻ ደረሰ። ወደ በርበራ የሚባል ሀገር ሊሄድ በመርከብ ሲሳፈር እግዚአብሔር ባወቀ እግዚአብሔር መርከቧ ላይ አውሎ ንፋስ አስነሳና እሱ ሊሄድበት ወዳልፈለገው ሳይሆን እግዚአብሔር ወደ ፈለገው ወደ አባቱ ሀገር ወደ ቆስጠንጤንያ መለሰው። ወደ ቆስጠንጤንያ ሲደርስ ገብረ ክርስቶስ አዘነ፣ የሚጠጋበት አጣ። ከዛ በኋላ ምን አለ? አሁን እኔ ወደ አባቴ ቤት ብሄድ አባቴም አያውቀኝ እናቴም አትለየኝ፣ ባሮቹም በፍጹም መኳንንቱም አያውቁኝም። ስለዚህ ከአባቴ ደጅ ሄጄ እዛ አርፌ እዛ አጋደላለሁ አለ። ነገር ግን እሱ እንደዚህ አሰበ እንጂ እግዚአብሔር አምላክ እናትና አባቱ ስለ ልጁ ያለቅሱ ስለነበረ ልጁን እንዲያዩት ብሎ እግዚአብሔር ቅዱስ ገብረ ክርስቶስን በታምራት መለሰው። ከዛ በኋላ ወደ ቤተ መንግስት ሄደ። አባትየው በሰገነቱ ላይ ሲመላለስ ቅዱስ ገብረ ክርስቶስ ተመለከተ። ከዛ ጠጋ አለና የገዛው አባቱ ጋር ሄዶ አባቴ ሆይ እኔ መጻተኛና ደሃ ነኝ፣ እባክህ አስጠጋኝ፣ በቤትም በቤተ መንግስቱም በአንዱ ጥግ ላይ ታዛ ስራልኝ አለው። ታዛ ማለት ጣራ ማለት ነው። ምንም የሌለው ከላይ ሽፋን አለው፣ ከግራ ከቀኝ ግን ምንም ነገር የሌለው ማለት ነው። ከዛ ንጉሱ ምን አለ? ሲመለከተው የገዛ ልጁ እንኳን እንደሆነ አላወቀውም ይላል። ምን እንደሆነ አላወቀውም? የገዛ ልጁ እንደሆነ አላወቀም። ምክንያቱም ቅዱስ ገብረ ክርስቶስ ከጾም ከጸሎት ከዝግደት ብዛት የተነሳ ሰውነቱ ጎስቅሎ ሌላ ሰው መስሏል። እጅጉን በጣም ተጎድቶ ነበረ። ስለዚህ የገዛ አባቱ ሊያውቁ አልቻለም። አንድም ደግሞ ቅዱስ ገብረ ክርስቶስ አባቴ ካየኝ ያውቀኛል፣ ስለዚህ እግዚአብሔር ሆይ አባቴ እንዳያውቀኝ በደዌ ምታኝ፣ መልኬን አጥፋልኝ፣ የውስጡን ወደ ውጭ የውጭውን ወደ ውስጥ አድርግልኝ ብሎ እግዚአብሔርን ለምኖት ስለነበረ እግዚአብሔር በረከትን የሚያሰጥ ደዌ አሳደረበት። በዚህ ምክንያት ፊቱ ቆሳስሎ ሰውነቱ ፈነዳርቶ ስለነበረ የገዛ አባቱ የገዛ ልጁን ሊያውቅ አልቻለም። ከዛ በኋላ አባቱ ምን ብሎ አሰበ? እነሆ ይሄንን ምስኪን ደሃ ሰው ባስጠጋው፣ መጠለያ ብሰጠው፣ የሚበላውን ነገር ባስተካክልለት፣ ልጄ ተሰዷል፣ ስለዚህ እግዚአብሔር ለዚህ የማደርገውን ነገር ለልጄ ቆጥሮ ይክስልኛል ብሎ የገዛ ልጁን ሳያውቀው ታዛ ሰራለት፣ በቤተ መንግስት አኖረው። ቅዱስ ገብረ ክርስቶስ በአባቱ ቤተ መንግስት ታዛ ተሰርቶለት በጾም በጸሎት በስግደት
ወላዲተ አምላክ ድንግል ማርያምን እያገለገላት ኖረ። አባትየው ሲመለከት አዘነ። ከዛ በኋላ ምን አለ? ባሮቹን ጠራና ይህንን ሰው የሚያገለግል ይህ ሰው የሚፈልገውን ነገር የሚያቀርብለት ከናንተ መካከል 2 ሰው ፈልጋለሁ። ይህንን በሽተኛ ይህንን ድው ያገለገለ ሰው አንድም ከባርነት ነፃ አወጣዋለሁ፣ 2 ደግሞ ከባርነት ነፃ ሲወጣ የሚፈልገውን ሀብት ንብረት እሰጠዋለሁ ብሎ ሲናገር ከዛ በኋላ 2 ባሮች እኛ እናገለግላለን ገብረ ክርስቶስን እናግዛለን ብለው ተመደቡለት። በጣም የሚገርመው ከገዛ አባቱ ከማዱ ትራፊ ምግብ እየመጣለት ያንን ምግብ ግን አይበላም ነበር። ወስዶ ለዶች ይመጸውታል፣ ለዶች ይሰጣል። በዚህ ምክንያት ቅዱስ ገብረ ክርስቶስ ለረጅም ዓመት እዛ በጾም በጸሎት በስግደት ታገለ፣ እግዚአብሔርን አገለገለ። በኋላ ምቀኛ ተነሳበት። ምን ተነሳበት? ምቀኛ ተነሳበት። በነገራችን ላይ ምቀኛ ሰው በእኔና በእናንተ ሳይሆን በቅዱሳንም ሕይወቱ ይወስጣል። ቅዱሳንን እንኳን ይቀኑባቸዋል። ምቀኞች ቅዱሳንን ብዙ መከራ ያደርሱባቸዋል። ቅዱስ ገብረ ክርስቶስ ላይ ምቀኝነት በጣም ጎልቶበት ነበረ። በምቀኝነት ተነስቶበት ነበረ። ባሮቹ ምን ብለው አሰቡ? እነዚህ 2 ባሮች ገብረ ክርስቶስን አገልግለው ከባርነት ነፃ ያወጣሉ፣ ገንዘብም ይሸለማሉ። ስለዚህ እነሱ ከባርነት ነፃ ወጥተው ገንዘብም ማግኝተው እኛ ደግሞ ባሪያ ሆነን እስከ መቼ እንኖራለን? ይህ ሰው ስለመጣ ነው እነዚህ ሰዎች ከባርነት የሚወጡት ገንዘብ የሚያገኙት። ስለዚህ ይሄንን ሰው ማሰቃየት አለብን ብለው ገብረ ክርስቶስ ላይ በክፋት ተነሱበት። በክፋት ዛሬም እኔና እናንተ ላይ በክፋት የሚነሱት የራሳችን ወዳጆቻችን ናቸው። እኔና እናንተ ላይ በመተት ሕይወታችንን ለማበላሸት የሚፈልጉት ይሄን የምንላቸው ያቀረብናቸው ብዙ ነገር ያደረግንላቸው ይልቁንም ደግሞ ውለታ ያዋልንላቸው ሰዎች ናቸው። ክፉ ሰው ከየትም አይመጣም፣ ከራሳችሁ ነው የሚመጣው። አጠገባችሁ ያለው ያመናችሁት ሰው ነው ሕይወታችሁን የሚያበላሸው። ቅዱስ ገብረ ክርስቶስ በምቀኝነት ተነሱበት። ከተነሱበት በኋላ ቅዱስ ገብረ ክርስቶስ በእውነት እጅግ በጣም የሚገርም 10 መከራ ተቀበለ። ስንት መከራ ተቀበለ? 10። እነሱን ነግራችኋለሁ። ቅዱስ ገብረ ክርስቶስ ቅድም ምን ብያችኋለሁ? ማንን ነው የተወው? የአባቱን ምን ትቷል አልኳችሁ? መንግስት ትቷል። የንጉስ ልጅ አይደለ? የአባቱን መንግስት ትቶ ክርስቶስን ተከትሏል። እስኪ በእውነት እኔና እናንተ ምንድነው ለክርስቶስ የተው ነው? ምን ትተን የተከተል ነው? ምን ይዘን የተከተል ነው? ቅዱስ ገብረ ክርስቶስ የአባቱን መንግስት የአባቱን ሀብት ንብረት ትቶ ነው መድኃኔዓለምን የተከተለው። እኔ እናንተ ምን ይዘን የተከተል ነው? ዛሬ ዝሙትን ትተን ክርስቶስን መከተል አቃተን። ኃጢአትን ትተን ክርስቶስን መከተል አቃተን። ሐሜቱን ክፋቱን ትተን እግዚአብሔርን መከተል አቃተን። ቅዱሳኑ ንግስናቸውን ሀብት ንብረታቸውን ትተው ይከተላሉ። እኛ ደግሞ እግዚአብሔርን ኃጢአትን ይዘን በደልን ይዘን እንከተላለን። በዚህ ምክንያት ከእግዚአብሔር ጋር ሳንገናኝ እንቀራለን። ቅዱስ ገብረ ክርስቶስ እነዛ በምቀኝነት የተነሱበት ባሮች በእውነት መከራ አጸኑበት። ገብረ ክርስቶስ ላይ ያደረሱበት ጽኑ መከራ አንዱ ምንድነው? በጥፊ የሚመታው አለ ይላል። ቅድም ታምረ ማርያም ላይ እንደሰማችሁት በምን ይመታው ነበረ? በጥፊ። ቅዱስ ገብረ ክርስቶስን በጥፊ ይመቱት ነበረ። እያገላበጡ በጥፊ ይሉት ነበረ። ቅዱስ ገብረ ክርስቶስ በጥፊ ሲመታ የገዛ ባሮቹ በጥፊ ሲመቱት እኔ የንጉስ ልጅ ነኝ፣ የገዛ የአባቴ ባሮች እንዴት በጥፊ ይመቱኛል ብሎ አላዘነም። ይልቁንም በጥፊ ሲመቱት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ በቀራንዮ አደባባይ በአይሁድ እጅ በጥፊ መመታቱን አስቦ ይታገስ ነበር ይላል። ምን ያደርግ ነበረ? ይታገስ ነበረ። ሰው ሲፈትናችሁ፣ ሰው መከራ ሲያደርስባችሁ የክርስቶስን መከራ አስባችሁ እንደ ገብረ ክርስቶስ ታገሱ። በጥፊ ሲመቱት ይታገስ ነበረ። ሁለተኛ ደግሞ በበትርም የሚመታው ነበረ። ቅዱስ ገብረ ክርስቶስን እነዛ ባሮች ሲገቡ ሲወጡ ቅዱስ ገብረ ክርስቶስን አናታናቱን፣ ወገቡን፣ ሰውነቱን በበትር ይመቱት ነበረ። ቅዱስ ገብረ ክርስቶስ ግን ባሮቹ በበትር ሲመቱት ክርስቶስ ለኛ ብሎ በዱላ በበትር መመታቱን እያሰበ መከራውን ይታገስ፣ በመከራው የሚጸና ነበረ። ሶስተኛ ደግሞ ጺሙንም የሚነጨው ነበር ይላል። ይሄ ደግሞ በጣም ነው የሚያሳዝነው። አይደለም ጺምን መንጨት፣ እስኪ ስለ እውነት ምን ያህል ህመም እንዳለው ከጺማችሁ ወይ ደግሞ ከጸጉራችሁ 2 ዘለላ እስኪ ጸጉራችሁን ንቀሉ። ህመሙ እስከ ውስጥ ድረስ ነው አይደለም የሚያመው። ጺሙን ይነጩት ነበረ። ቅዱስ ገብረ ክርስቶስ እንዲህ ያደረጉ ጺሙን ሲነጩት ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ እጅ ጺሙን መጎተቱን መነጨቱን እያሰበ መከራውን ፈተናውን ይታገስ ነበረ።
አራተኛ ደግሞ ጸጉሩን እየጎተቱ የሚያጋፉት ነበሩ ይላል። ጸጉሩን ይዘው ይጥሉታል፣ ከመሬት ያንደባልሉታል፣ ያዳፉታል። ቅዱስ ገብረ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ በቀራንዮ አደባባይ ላይ አይሁድ እያጋፉ ያሰቃዩትን መከራ እያሰበ ይታገስ ነበረ። አምስተኛ ከማደሪያ ላይ ወጥተው ሽንታቸውን ወደ ታች ወደሱ አናቱ ላይ ይሸኑበት ነበር ይላል። እጅግ በጣም ክፉ ሰዎች ነበሩ። ከላይ ወጥተው የገዛ ሽንታቸውን ይሄንን የመሰለ ጻድቅ ላይ ሽንታቸውን ይሸኑበታል። እሱ ግን ሽንታቸውን ሲሸኑበት አይጠየፍንም ነበረ። የክርስቶስን መከራ እያሰበ መከራውን ይታገስ ነበረ። ስድስተኛ ወጪቱን አጥበው እጣቢውን በሱ ላይ ይደፉበት ነበር ይላል። አሁን በእውነት እኔና እናንተ ስለ ክርስቶስ ፍቅር፣ ስለ ክርስቶስ ክብር፣ ስለ መንግስተ ሰማያት፣ ስለ ሰማያዊ ህይወት እንዲህ አይነት መከራ እንቀበላለን? እስኪ በእውነት በክርስትና ህይወታችን ለእግዚአብሔር ብለን እስኪ የተቀበልነውን የከፈልነውን ዋጋ እስኪ እናስብ። ምንም እኮ የለም። ዝም ብለን እኮ ነው የምንኖረው። እንመጣለን፣ እንሄዳለን። እንደ አቅማችን እንኳን የማንጸልይ የማንሰግድ ሰነፎች ነን። እንዲህ አይነት ጽኑ መከራማ ከየት እናመጣዋለን? ገድለ ቅዱሳን የሚነገረን በመከራቸው መከራ ሲገጥመን እንድንጸናባቸው ነው። ባለፉበት መከራ ፈተና አልፈን እንደነሱ ዋጋ እንድናገኝበት ነው። ስለዚህ ወጪቱን እያጠቡ ሳህኑን እያጠቡ እጣቢውን በቅዱስ ገብረ ክርስቶስ ላይ ይደፉበት ነበረ። ሰባተኛ ምራቃቸውን በላዩ ላይ የሚተፉበት ነበር ይላል። ይተፉበታል። ቅዱስ ገብረ ክርስቶስ የገዛ ባሮቹ ምራቅ ሲተፉበት ፊቱ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ብርሃናዊ መለኮታዊ በሆነ ፊቱ ላይ ምራቅ እንደተፉ እያሰበ እሱም ይታገስ ነበረ። የክርስቶስንም መከራ ይቋደስ ነበረ። ስምንተኛ ከአባቱ የተረፈውን አጥንት እላዩ ላይ ይጥሉበታል። በዚህ ምክንያት ደግሞ ውሾችንም ይለቃሉ። ውሾቹ የቅዱስ ገብረ ክርስቶስን የተጣለበትን አጥንት ለማግኘት ብለው የቅዱስ ገብረ ክርስቶስን ስጋ ያባዝቱት ነበር ይላል። አንዱ ውሻ ከዚህ ጎትተዋል፣ አንዱ ውሻ ደግሞ ከዚህ ዘነጥለዋል፣ አንዱ ውሻ ደግሞ ከዛ ይጥለዋል። ለአጥንት ብለው ቅዱስ ገብረ ክርስቶስ ላይ ውሾቹ ይራኮቱበት ነበር። ይህንን የሚያደርጉት በክፋትና በምቀኝነት ነው። ቅዱስ ገብረ ክርስቶስ ግን የክርስቶስን መከራ እያሰበ መከራውን በጸጋ ይቀበል ነበረ። ዘጠነኛ ሲገቡና ሲወጡ ይሰድቡት ነበረ። ምን ያደርጉት ነበረ? ይሰድቡት ነበር። አሁን እኛ ሰው ሲሰድበን አንችልም አይደል? ለምን ተሰደብን ብለን ነው እሪ የምንለው። ክርስቶስን እንደሰደቡት እንኳን አንሰደብም። አሁን እኛ ሰው ሲሰድበን የትኛው ክብራችን ይነካል? እስኪ ስለ እውነት አንድ ሰው ቢሰድባችሁ መቼም አንድ ሰው ስለተሰደበ ዝቅ አይልም፣ ስለከበረም ደግሞ ከፍ አይልም። የሚያከብረው ማን ነው? እግዚአብሔር ነው። ቅዱስ ገብረ ክርስቶስ ሲገቡ ሲወጡ ይሰድቡት ነበረ። ሲሰድቡት ክርስቶስ እንደተሰደበ እያሰበ መከራውን ፈተናውን ይታገስ ነበረ። አስረኛ ሽታው አስጨንቆናል፣ በሽታው ረብሾናል፣ ይሄንን በሽተኛ ሰው ከዚህ ግቢ አውጡልን እያሉ ቅዱስ ገብረ ክርስቶስን አናገለግልም፣ አንተ በሽተኛ ዞር በል ወደዚህ ይሉት ነበረ። በበሽታው ቅዱስ ገብረ ክርስቶስን ጠሉት። በሽተኛን ሰው ማን ይወዳል? የታመመን ሰው ማን ይወዳል? የገዛ እናት አባቶቻችን ስንታመም ይወዱናል። ወንድምቶቻችን እኮ የሚወዱን በጤናችን ጊዜ፣ የሚያከብሩን በማግኘታችን ጊዜ። ስታጡ ስትነጡ የሚወዳችሁ የማይተዋችሁ እግዚአብሔር ብቻ ነው። ሰው ስናጣ ስንነጣ ስንታመም ይተውናል። ቅዱስ ገብረ ክርስቶስን በህመሙ ጠሉት። እኔ ስለ እውነት በዚህ አጋጣሚ አንድ ሰው ማቆ ነበረ። ረጅም ዓመት ሆኖታል፣ ከ15 ዓመት በላይ እና ሚስት ታመመች። 4 ልጅ ወልዳለታለች። በጤናው ሰዓት ፍቅር ነበር፣ በጤናው ሰዓት ክብር ነበረ። ያጡት ነገር አልነበረም። እግዚአብሔር በሀብትም ባርኳቸዋል፣ በፍቅርም ባርኳቸዋል፣ በትዳርም በልጆችም ባርኳቸዋል። አብረው ወደ 17 ዓመት ኖሩ። ከኖሩ በኋላ ፈተና መጣ። ሚስት ታመመች። ከታመመች በኋላ እሷ ጸበል ትላለች፣ ባልየው የምን ጸበል ነው ሕክምና ይሻላል እያለ ሕክምና ይወስዳታል። ምንም ለውጥ የለም። እባክህ እግዚአብሔር ይምረኛል፣ ድንግል ማርያም ታማልደኛለች፣ ትፈውሰኛለች፣ እባክህ ውሰደኝ። የለም ሕክምና ይሻላል፣ ገንዘብ ስላለው አቅም ስላለው በየሆስፒታል ይወስዳታል። በኋላ ቢቸግረው እዚህ ሀገር ሲያቅት ወደ ውጭ ወሰደ። ገንዘቡን ከሰከሰ ብሎ ሲያቅተው እቤት ወስዶ አስቀመጣት፣ በቤትም ዘጋባት። በኋላ
አንድ የሷ ዘመድ ደወለልኝና እባክህ ቀሲስ እንደው አንድ ልጅ እንዲህ ታማለች እንደው ብታያት አለኝ። ምንድነው የታመመችው ስል የማህፀን ካንሰር ነው የታመመችው። እንደው ተበለሻሽታ ቤት ውስጥ ቁጭ ብላለች እና እኔ ምን ላደርጋት? እንደው ቢቻል አጥምቁልኝ፣ ቅባ ቅዱስ ቀቡልኝ፣ ካልተቻለ እንደው ሚያያት የሚጎበኛት እንኳን ካህን ስላጣች እንደው መጥተው አሳልመዋት እግዚአብሔር ይፍታሽ በሉልኝ አለኝ። እቺ ሴት ታስፈርድብኛለች ብዬ በኋላ ና ውሰደኝ አልኩ። ሲሄድ ግቢው የተንጣለለ ነው፣ ትልቅ ቤት ነው። ከቤቱ በስተጀርባ በኩል ምንድነው ሰርቪስ የሚባል አለ አይደለ? በአንድ ሰርቪስ ውስጥ አልጋ ላይ ተኝታለች። በጣም የሚገርማችሁ የተኛችበት አልጋ ከስሩ ሽቦ ነው እና ሳያት ደነገጥኩኝ። ምንም ነገር የላትም። ምን አለች? አንገቷ ብቻ ቀርታለች። አይኗ ቁልጭ ቁልጭ ይላል። ከዛ አንድ ሰራተኛ አለ። ከዛ ገባው። ስለ እውነት ሽታው አያስገባም። አይኛ ስጋ በእውነት እኮ አንዳንድ ጊዜ ሰው ታሞ ተበላሽቶ ስታዩ ስጋ መልበሳችሁን ሁሉ ትጠላላችሁ። ለዚህ ነው እንዴ እንደዚህ ሰው የምበድለው? ለዚህ ነው እንዴ ዝሙት የምሰራው? ለዚህ ነው እንዴ ኃጢአት የምሰራው? ለዚህ ነው እንዴ እግዚአብሔር የምበድለው? እንደው በስባሽ ፈራሽ መሆኑን ስጋችንን ብናውቅ በእውነት ስጋችን ምን ያህል እንደው ስጋ ለጽድቅ አደጋ እንደሆነ ታውቁ ነበር። በኋላ ገባው አየዋት። ቅስስ እያለች ነው የምታወራው። ከዛ እንደምንም ብዬ ደግሞ በሷን ብሶ እንደው ቀሲስ እሸታለሁ እንደው አፎትን ሸፍኑ አለችኝ። አይ እግዚአብሔር የቻለሽን የተሸከመሽኝ አንቺ ደግሞ ይሄን ሁሉ ዓመት እየሸተትሽ ራስሽን እንደዚህ በስቃይ ውስጥ እያሳለፍሽ ምን ብዬ ነው የምሸፍነው? ግድ የለም አልኩኝና ኋላ ገባው። እንደምንም ብዬ እንዳላጠምቃት ሰውነት የላትም። ከዛ ቀስ አድርጌ ቅባ ቅዱስ ቀባዋት፣ ጸሎተ ማርያም አድርሼ ቡራኬ ሰጠዋት። ከዛ ምን አለችኝ? እንደው ቀሲስ አንድ ነገር ልንገሮት አለችኝ። ይጸልዩልኝ አለች። ምን ነው ስላት እግዚአብሔር እንዲያድነኝ አይደለም የምፈልገው በሞት እንዲወስደኝ ጸልዩልኝ አለችኝ። በጣም ደነገጥኩ። ለካ ሞትም ይናፈቃል። እምንፈራው እምንሰጋው ሞት በእውነት ይናፍቃል። ሞት ናፍቋታል ለካ። አይዞሽ ለአንቺ ጸጋ በረከት ነው። እግዚአብሔር በበሽታሽ ባርኮ የሰማዕታትን ዋጋ ነው የሚሰጥሽ። አይዞሽ አልኳት። አይ ሰውነቴን የሚያጥበኝ የለም። የገዛ ባሌ በመስኮት በአትክልት ማጠጫ ውሃ ስበለሻሽ ውሃ ያፈስብኛል። ይሄም ሲሰለቸው ይኸው ሰራተኛ ቀጥሮልኝ እሱም ደግሞ ሽታው አስቸገረው። እሱም ሰለቸኝ ራቅ ብሎ ውሃውን እንደዚህ አፍስሶብኝ ይሄዳል አለች። ከማጸኗ የማያቋርጥ ፈሳሽ ይወጣል። ሽንቷን መቆጣጠር አትችልም። ብልሽት ብላለች። እቺን ሴት አገላብጦ ለማጠብ ሰው ያስፈልግ ነበረ፣ ግን እንደ መጻጉ ሰው አጣች። ሰው የለኝም አለች። በጣም አዘንኩኝ። አቅም አለው፣ ገንዘብ አለው፣ ለምንድን ነው እንዲህ የማያደርግልሽ? አረ የለም እኔን ይኸው እዚህ የተዘጋ ቤት ትቶ እሱ ሌላ ህይወት ጀምሯል አለች። እኔ ምንም አልልም፣ እንደው የምትወጃት እመቤታችን እሷ ተማሪሽ አይደለም እንደው ነፍስሽን ታሳርፍልሽ ብዬ ወጣሁኝ። ባል የወለደበትን የገዛ አካሉን ሚስቱን ሰለቸ፣ ተዋት። ሰው ማለት እንደዚህ ነው። ሰዎች በህይወት ሲኖሩ በትዳር ሲኖሩ የሚፋቀሩ የሚከባበሩ ይመስላል። በትዳራቸው ፈተና መከራ ሲገጥማቸው ግን እርስ በርስ ይጠላላሉ። ከዛ እስከ መለያየትም ይደርሳሉ። ልክ ገብረ ክርስቶስም እንደሷ የገዛ ባሮቹ ሸቶናል፣ ከርፍቶናል፣ አንፈልግም፣ ዞር አድርግልን ብለው ከሰሱት። በጣም የሚገርመው ቅዱስ ገብረ ክርስቶስ እነዚህን 9ኙን መከራ ተቀበለና በመጨረሻ በአባቱ ቤት ሸተሃል፣ ተልተሃል፣ ገምተሃል፣ አንፈልግህም፣ ዞር በል ሲሉት ሰው ነውና ያኔ ከፋው። ከዛ በኋላ እጁን ዘረጋ፣ ወደ ጌታችንም ጸለየ። ጌታዬ ሆይ የአባቴ ባሮች እኔን ሰልችተውኛል፣ አንተ አትሰለቸኝም። የአባቴ ባሮች በበሽታዬ በህመሜ ሸተሃል፣ ገምተሃል፣ ዞር በላሉኝ። ብሸትም ብገማም እማትሰለቸኝ እማትተወኝ አንተ ነህ። ስለዚህ አሁን የኔ ፈተና የኔ መከራ ከሰው አቅም በላይ ሆኗል። እኔን ሊሸከሙኝ ስላልቻሉ አንተ በሞት ተሸከመኝ።
እኔን ሊችሉኝ ስላልቻሉ አንተ ነፍሴን ከስጋዬ ለይተህ አንተ ወሰደኝና ቻለኝ ብሎ አለቀሰ። በዚህን ሰዓት ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወረደ። ከየት ወረደ አልኳችሁ? ከሰማይ ወረደ። ጌታችን መድኃኒታችን ኢየሱስ ክርስቶስን ለቅዱስ ገብረ ክርስቶስ ከሰማይ እንዲወርድ ያደረገው ወይም ደግሞ ክርስቶስን ወደ ገብረ ክርስቶስ ያወረደው የተቀበለው መከራ ነው፣ የተቀበለው ፈተና ነው። መከራ ክርስቶስ ወደ እናንተ እንዲመጣ ያደርጋል። መከራ ፈተና ክርስቶስ ወደ እናንተ እንዲወርድ ያደርጋል። ለገብረ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያምን፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታትን አስከትሎ ወደ ቅዱስ ገብረ ክርስቶስ ወረደ፣ ተገለጠለት። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አይዞ ወዳጄ በአርመኔ 15 ዓመት በእናት በአባት ቤት 15 ዓመት ለኔ ብለህ መናኔ መንግስትን ትተሃል፣ ሚስትን ትተሃል፣ ሀብት ንብረትን ደስታን ትተሃል። በእውነት ይህን ሁሉ መከራ የተቀበልከው ለኔ ነው። ስምን ለጠራ ዝክርን ለዘከረ በጸሎት ለተማጸነ አምላከ ገብረ ክርስቶስ ብሎ ለተማጸነ በእውነት በመንግስተ ሰማያት ዋጋውን እከፍለዋለሁ። አንተ ከገባህበት ገነት መንግስተ ሰማያት አስገባልሃለሁ። እንዳንተ መከራ ፈተና ደርሶበት የጸናውን ያንተን ክብረ ጸጋ በረከት ለነሱ ሰጠልሃለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገባለት። ከባረከው በኋላ ነፍሱን እቅፍ ድግፍ አድርጎ ከለየ በኋላ ይዞት ወደ ሰማይ አረገ። በዚህን ሰዓት ቅዱስ ገብረ ክርስቶስ ጥቅምት 14 ቀን አረፈ በገዛ አባቱ ቤት። ከዛ ቴዎፍሎስ የሚባል ጳጳስ በቅዳሴ ሰዓት በነበረበት ሰዓት የበቃ ታላቅ አባት ነው፣ ከሰማይ ድምፅ መጣለት፣ እነሆ በሀገራችሁ ትልቁ ዋርካ ወድቋል፣ ፍሬውም ተበትኗል፣ ሄዱና ታላቅ ጻድቅ ስላረፈ በሀገራችሁ ላይ እንዲህ አይነት ቅዱስ ስላረፈ ሄዱና በረከቱን ተቀበሉ፣ በክብር ቅበሩት ተባለ። በሀገር ውስጥ ፈለጉ፣ ቅዱስ የተባለ ሰው ታጣ። ለንጉሱም ነገሩት፣ በዚህ ሀገር በቁስጥንጥንያ ታላቅ ቅዱስ አባት አርፏል ተባለ። ተፈለገ፣ ከየት ይምጣ? እነሱ ቅዱስ አባት ሲባል እጅግ በጣም የተለየ አባት መስሏቸዋል። ያ ድዌ መከረኛው ገብረ ክርስቶስ እንደሆነ ግን ማንም አላወቀም። በኋላ በዛን ቀን በሀገር ውስጥ የሞተ ያረፈ ሰው ሲፈለግ አንድም ሰው አልነበረም። በመጨረሻ እነዛ ዘበኞች ሁለቱ አገልጋዮች ሄደው ሲመለከቱ ቅዱስ ገብረ ክርስቶስ ሸለብ ብሎ እንዳረፈ አወቁ። ከዛ ለአባቱ ሄዶ በግቢያችን ውስጥ የነበረው ያ ለ15 ዓመት ሲለምን የነበረው ያ ድዌ በሽተኛ አርፏል ብሎ ነገሩት። የገዛ አባቱ ቴዎዶስዮስ ደግሞ ለቴዎፍሎስ ሄዶ እነሆ አንድ ነዳይ ምስኪን ነበረ እሱ ሞቷል ብሎ ሲነግሩት ካህናትን ላኩ። ሲመለከቱት ገብረ ክርስቶስ አርፏል፣ በእጁ ግን አንዲት ወረቀት ጨብጧል። በዛች ወረቀት ላይ የንጉሱ ልጅ እንደሆነ ለ30 ዓመት መከራ እንደተቀበለ እንደተጋደለ የደረሰበትን መከራ ሁሉ በቀኝ እጁ ጽፋት ጭብጥ እንዳደረገ አገኙት። ያቺ ወረቀት ስትነበብ የገዛ አባቱ ሲያነብ ልጁ እንደሆነ አወቀ። በዚህም የተነሳ አለቀሰ፣ እናቱም አለቀሰች። ቅዱስ ገብረ ክርስቶስን በክብር ቀበሩት። ይህንን ሁሉ ክብርና ጸጋ ያገኘው በምንድን ነው አልኳችሁ? በምንድን ነው? በመከራ በፈተና። እኔ እናንተ አሁን መከራ ፈተና እንችላለን። ትንሽዬ በሽታ አይደል ዛሬ ያስመረረን? አንድ ፈተና አይደለ ማለፍ ያቃተን? ብዙዎቻችን እኮ የደረሰብንን መከራና ፈተና ማለፍ አቅቶን በመከራችን ከምናመሰግን ይልቅ በመከራችን የምናማርር ሆነናል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 12 ቁጥር 12 ላይ በመከራ ታገሱ በጸሎትም ጽኑ ይላል። በመከራ ምን አድርጉ? ታገሱ። ለምን? መከራ ጸጋ በረከት ያሰጣልና። በመከራ ደግሞ ስትታገሱ ጽኑ ጸልዩ ብሎ አዞናል። ስለዚህ እንደ ቅዱስ ገብረ ክርስቶስ በመከራ በፈተና እንድንጸና እግዚአብሔር አምላካችን ሁላችንንም ያድለን። በፈተና የሚጸና ሰው የተባረከ ነው ብሎ ቅዱስ ያዕቆብ በምዕራፍ 1 ቁጥር 12 ላይ እንደነገረን እኛም እንደ ቅዱስ ገብረ ክርስቶስ በፈተናችን በመከራችን በሚደርስብን ነገር ሁሉ በእውነት ተፈትነን ጸንተን እውነተኛ ሆነን ተገኝተን ጸጋ በረከት እንድናገኝ አምላከ ቅዱስ ገብረ ክርስቶስ መድኃኔ ዓለም ኢየሱስ ክርስቶስ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።